የሐዋርያው ጳውሎስ መልእክት ወደ ፊሊሞና። መግቢያ። ጸሐፊው፣ የተጻፈበት ጊዜና ቦታ። ጳውሎስ ይህንን አጭር መልእክት የጻፈው የቆላስያስን መልእክት በጻፈበት ጊዜ ነው። በ60 ዓመተ ምህረት ቆላስያስ መግቢያ ላይ ጸሐፊው የተጻፈበት ጊዜና ቦታ የሚለውን ይመልከቱ። ይህንን መልእክት ወደ ቆላስያስ የላከው በአናሲሞስና በቲኪቆስ እጅ ነው። ጳውሎስ ሁለቱን መልእክቶች የጻፈው ኤፌሶን በነበረበት ጊዜ ነው የሚሉ ቢኖሩም ፊልጵስዩስ መግቢያ ላይ ጸሐፊው የተጻፈበት ጊዜና ቦታ የሚለውን ይመልከቱ። በሮም እስር ቤት እያለ መጽሐፉ ግን ግልጽ ነው። ተደራሲው፣ ዳራውና ዓላማው። ጳውሎስ ይህንን መልእክት የጻፈው ከቆላስያስ ባሪያ አሳዳሪዎች አንዱ ለነበረውና ፊሊሞና ለሚባል አማኝ ነው። ከቆላስያስ ምዕራፍ 4 ቁጥር 1 ጋር ያነጻጽሩ። የባሪያ ሥርዓት በአዲስ ኪዳን ምን እንደሚመስል የኤፌሶን ምዕራፍ 6 ቁጥር 5ን ማብራሪያ ይመልከቱ። ከባሪያዎቹ አንዱ አናሲሞስ ከጌታው ሳይሰርቅ አልቀረም። ከቁጥር 18 ጋር ያነጻጽሩ። በዚሁ ምክንያት ከቤት ጠፍቶ የኮበለለ ይመስላል። በሮም ሕግ ይህንን አይነት ወንጀል በሞት የሚያስቀጣ ነበር። አናሲሞስ ከጳውሎስ ጋር የመገናኘት ዕድል በማግኘቱ በእርሱ አገልግሎት ክርስቲያን ሆነ። ቁጥር 10ን ይመልከቱ። ከዚህም የተነሳ አናሲሞስ ወደ ጌታው ሊመለስ ፈቃደኛ በመሆኑ እንደ ክርስቲያን ወንድም እንዲቀበለው ጳውሎስ ይህንን የግል መልእክት በመጻፍ ፊሊሞናን ይማጸነዋል። ቁጥር 16ን ይመልከቱ። አቀራረቡና ውቅሩ። አናሲሞስን ለመቀበል ፊሊሞና ፈቃደኛ እንዲሆን ጳውሎስ በጥበብና በትህትና መልእክቱን አለዝቦ ጽፎታል። የቁጥር 11 ማብራሪያ ይመልከቱ። ለፊሊሞና ያቀረበው ልመና። ቁጥር 4 እስከ 21 ጳውሎስ የጻፈው የጥንት ግሪክና የሮም መምህራን ይህንን አይነት ጽሑፍ የሚያዘጋጁበትን ዘዴ በተመለከተ ነው። ይህም የፍቅር ግንኙነት ለመመስረት ከ4 እስከ 10 አስተሳሰብን ለመቀየርና ከ11 እስከ 19 አንድን ሰው ለማሳመን ከ20 እስከ 21 የሚጽፉበት ዘዴ በመጠቀም ነበር። አናሲሞስ የሚለውን ስም የጠቀሰው በእርሱና በፊሊሞና መካከል ያለውን ፍቅርና ቅርርብ ከገለጠ በኋላ ሲሆን ቁጥር 10 ልመናውን ያቀረበው በመልእክቱ መጨረሻ አካባቢ ቁጥር 17 ነው። አስተዋጽኦ። አንደኛ ሰላምታ ከቁጥር 1 እስከ 3፣ ሁለተኛ ምስጋናና ጸሎት ከቁጥር 4 እስከ 7፣ ሶስተኛ ጳውሎስ ስለ አናሲሞስ ያቀረበው ልመና ከቁጥር 8 እስከ 21፣ አራተኛ የመጨረሻ ጥያቄ ሰላምታና ቡራኬ ከቁጥር 22 እስከ 25። ምዕራፍ 1 ቁጥር 2 ጳውሎስ ይህንን መልእክት የጻፈው ለግለሰብ በመሆኑና መልእክቱም በጣም ግላዊ ስለሆነ እኛ ወይም እናንተ የሚለውን ሳይሆን እኔ የሚለውን ተውላጠ ስም ይጠቀማል። ጳውሎስ እኛ እና እናንተ የሚሉትን የተውላጠ ስሞች የሚጠቀመው በቁጥር 22 እና 25 ላይ ብቻ ነው። አንደኛ እስረኛ የኤፌሶ ምዕራፍ 3 ቁጥር 1 እና የፊሊሞና ምዕራፍ 1 ቁጥር 13 ማብራሪያ ይመልከቱ። ጢሞቴዎስ የቆላስያስ ምዕራፍ 1 ቁጥር 1ን ማብራሪያ ይመልከቱ። ፊሊሞና በቆላስያስ ከተማ ወይም በአካባቢዋ ይኖር የነበረ ክርስቲያን እንዲሁም የአናሲሞስ አሳዳሪ ጌታ የነበረ ሰው ነው። ሁለተኛ አፊቢያ የፊሊሞና ሚስት ልትሆን ትችላለች። አርኪጳ ቆላስያስ ምዕራፍ 4 ቁጥር 17ን ይመልከቱ። አራተኛ አንተን በጸሎት በማሰብ ጊዜ አመሰግናለሁ የፊሊሞና ምዕራፍ 1 ከቁጥር 3 እስከ 4 ማብራሪያ ይመልከቱ። አምስተኛ ከቆላስያስ ምዕራፍ 1 ቁጥር 4 ጋር ያነጻጸረ ሲሆን በጌታ ኢየሱስ ያለህን እምነትና ለቅዱሳንም ሁሉ ስላለ ፍቅር ሰምቻለሁ የሚለው አረፍተ ነገር የግሪኩ አወቃቀር ኬዝም በመባል የሚታወቀውን ስነ ጽሑፋዊ ቅርጽ የተከተለ ነው። ኬይዝም የሚለው ቃል የመጣው ካይ ከሚለው የግሪክ ፊደል ነው። እምነት፣ ፍቅር ለቅዱሳን በጌታ ኢየሱስ። 7 ልብ የግሪኩ ቃል በቃል ሲተረጎም አንጀት የሚል ፍቺ አለው። በግሪኮች ምሳሌያዊ አነጋገር አንጀት ያዘኔታና የፍቅር መግለጫ ነው። 10 አናሲሞስ አማራጭ ትርጉሙን ይመልከቱ። ከጌታ ከፊሊሞና የኮበለለው አናሲሞስ ወደ ክርስትና የመጣው በሐዋርያው ጳውሎስ አማካኝነት ነው። መግቢያውን ይመልከቱ። ልጄ የአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። 11ኛ የሚጠቅምህ አልነበረም የሚጠቅምህ ሰው ሆኗል። በአናሲሞስ የስም ትርጉም ላይ የተደረገ ህብረ አገላለጽ ነው። የቁጥር 10ን ማብራሪያ ይመልከቱ። ከ11 እስከ 19 ሉተር ይህንን ክፍል ክርስቶስ በእግዚአብሔር አብ ዘንድ እንዳደረገልን ሁሉ ጳውሎስም በፊሊሞና ዘንድ ለአናሲሞስ እንደዚሁ አድርጎለታል ሲል ይገልጸዋል። 20 እንድትጠቅመኝ የዚህ ቃል በግሪኩ ሲታይ በአናሲሞስ ስም ላይ የተደረገ ህብረ አገላለጽ ነው።
22 ከዚህም ሌላ በጥንት ደብዳቤ አጻጻፍ ከዋናው ርዕስ ጉዳይ በተጨማሪ ሌላ ነገር ማሳየት የተለመደ ነው። እዚህም ላይ እንደምንመለከተው ብዙውን ጊዜ ተጨማሪ ነገር ጸሐፊውና ተቀባዩ እንዴትና መቼ መገናኘት እንደሚችሉ የሚያወሳ ነው። 23 ኤጲፋራ ቆላስያስ ምዕራፍ 4 ቁጥር 12ን ይመልከቱ። 24 ማርቆስ አስጥሮኮስ የቆላስያስ ምዕራፍ 4 ቁጥር 10 ማብራሪያ ይመልከቱ። ዴማስና ሉቃስ የቆላስያስ ምዕራፍ 4 ቁጥር 14ን ማብራሪያ ይመልከቱ።